ከነገ ዛሬ ይሻላል የራስን ተነጠቁ ተጣላሁ ዳስጣል የምትል ፖለቲካዊ ይዘት ያላት ግጥምና ዜማ ይዞ መጥቷል። ምክንያቱ ምንድነው ካላችሁኝ ቴዲ አፍሮ ወኢትዮጵያዊነት ወኢትዮጵያ ሀገር አሳስቦት አይደለም ገንዘብ ለመስራት ነው። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በእንኩና ቤቱ በተመላለሱ በሚባል ያው ፖለቲካ ነው የገዢውን መንግስት ጨፍጨፍ አርጎ ልክልኩን ነግሮታል። በተለይ ጉራግኛው እኔ ጉራጌ ስለሆንኩ ልንገራችሁ ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወም ዘፈን ያስጠላል። ከባድ የትኛውም ቲክታከር ከዛሬ ጀምሮ ለ2 ዓመት ምንም አይነት ዘፈን ካወጣ የትኛውም አይነት ቲክታከር የምን 2 ዓመት ብቻ ምንም አይነት ዘፈን ማውጣት የለበትም። ምንም አይነት ዘፈን እንዶ በመድኃኒዓለም አደራ። የምን 2 ዓመት 4 ዓመት እንጂ ቴዲዮ 8 ዓመት ሳይለቅ ቆይቶ አይደለ እንደ እንደፈለጉ ይሁኑ ብሎ እና እነሱም አሁን አንድ 5 ዓመት ይጠብቁ እንዳይለቁ በቃ ቲክቶከሮች እንዳትለቁ በጭራሽ። ቴዲ አፍሮ አመስግን፣ በእውነት አመስግን። ስንት ብር ነው ለማስታወቂያ የሚከፈለው በአሁን ሰዓት? ስንት ብር ነው የምትከፍለው ለማስታወቂያ የሆነ ስራ ለመስራት? ስንትና ስንት ብር ነው የሚፈሰው? ተግባባን? ያለ ምንም ነገር አትሰራም ብለው ሰው ያንተን ግልብጥ ብሎ ወጥቶ የኢትዮጵያ ሕዝብ ምን ያህል እንደ ኩራት እንደሚያይ ኢትዮጵያ ላይ ምን ያህል በጽድት ያልክ ሰው እንደሆን ካሳይታል። ሰው ከብዳል። ሌላው ምንድነው ከአንድ አብሮ ከሚሰራው እንትን ጋር ወደ 330 ሚሊዮን ብር ከፍሎ ይደረዛ ብሎ ቴዲ አፍሮ ዘግቷል ፋይሉ። በጣም በሚደንቅ ሁኔታ አምሶ አሜዝድ 330 ሚሊዮን ብር አውጥቶ ይዳ አፍንጫው ወርውሮ ሄደ። በቃ ወርውሮታል። እንደዚህ አይነት ዮኒ ስለብር ቁጥር አያውቅም የተባለው እውነት ነው ማለት ነው። ይቅርታ 33 ሚሊዮን አንዳንዱ ሲጽፈው እብድ ነው ማለት እና የተጻፈልህ ሙሉ ታነባለህ እንዴ? 33 ሚሊዮን ብሩን ወርውሮለት ዝም በል በቃ ሄደ። አቅም እንዳለው አሳይቷል። ምክንያቱም የቴዲ ስራዎች ብዙ ነገሮች እንዲያመጣ አድርገውታል። ደስ ይላል። ብዙ አቅም እንዳለው ብዙ አድርጓል። 33 ሚሊዮንም ትልቅ ብር ነው። እንደ ትንሽ አታዩት። ኬሱስ ቢታይ 3 ብር የሌለ 33 ሚሊዮን ትንቃለ። አበሻ ደስ ነው የሚለኩ በጣም ግን ዮኒ ማኛ አስተያየት ከመስጠት በፊት እንትን በል አጣራ። ሰው የጻፈውን ሁሉም እንኳን አይነበብም። ሰው መጥቶ 1 ቢሊዮን ቢል 1 ቢሊዮን ልትል ነው። ሌላ ቀን ግን አጣራ። መጀመሪያ 330 ሚሊዮን ብር አለ። አዲሱን የቴዎድሮስ ካሳሁንን 18ቱንም ትራክ ሰምቶ የጨረሰ ሐሳቡን ኮመንት ላይ አጋራኝ። የትኛው ትራክ የበለጠ ማረካችሁ? እኔ 2 ትራክ የበለጠ ያስገረመኝን ልንገራችሁ። መሬማ የሚለው ትራክና ያዞምባ የሚለው ትራክ እጅጉን በጣም አስገርሞኛል። በተለይም መሬማ ስደት ላይ ያሉ የወገኖቻችንን ሕይወት የሚዳስስ ነው እኔ በተረዳሁት ልክ። ታዲያ እንዴት አገኛችሁት አልበሙን? ሐሳባችሁን ኮመንት ላይ አጋሩ። እስቲ ትራኩን ሰምታችሁ ጨረሳችሁ? እስቲ ለእናንተ የትኛው ነው ምርጥ? እስቲ ኮመንት ላይ እስቲ እናንተ ማስቀምጡ። እኔ ዳስጣልና ጀንበር ተመችቶኛል። ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቆርጠ ላክለት። አዲስ አበባ ልጅ እንዲወጣ አግዘው የነበርኩ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭ ነበር። ተነስች የሌላ ሰዎችን ዘፈን ነበር የሚዘፍን። እናንተ ስላጨበጨብክ ታዲያ ምን ማለት ብሎ ወድቆበት ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሻት ማንም ባለ አምጣው እስኪ አምጣው። እኔ ፌስቡክ አለ የቴዎድሮስ ካሳሁን እሱ ራሱ ፌስቡክ የለውም። የዚያ እኔ ፌስቡክ አለ
ምክንያቱም የኛ መስሪያ ቤት ኤርፖርት ኢንተርኔት ስለነበር ነው። ቴሌና ምናምን አየር መንገድ ኢንተርኔት አለ፣ ሌላ ቦታ የለም። ፌስቡክ እኛን የምናውቀው ሌላ መንግስት ሰራተኛ አውቀው ኢትዮጵያው ራሱ ዩኒቨርሲቲ አይታወቅም። ያኔ እኔ ፌስቡክ ላይ ጽፌያለሁ። ድሮ እኮ ነው ገና ፌስቡክ እንደተጀመረ ነጮች ነበሩ ፌስቡክ የሚንቀሳቀሱ። ይሄው ጓደኞች እኮ እየሰሙ ስለ ቴዲ ጽፌያለሁ። ቢራቢሮ የሚባለውን ስክሪንሾቱን አምጣዋ ታዲያ ታልሞታ በኋላ ሲያሳትሙት ማለት ነው። ሲያወጣ አላልኳችሁም? ሲያሳትም እንደገና ሲገዙት ማለት ነው 17 ቁምጣ ምናምን ብሎ ሲዘፍን ተወደደና ቢራቢሮ እንደገና እንደ አዲስ ተለቀቀ። ያኔ ነው የጻፍኩት እኔ። እናንተ ሌሎች መጀመሪያም ዘፋኝ ነው ልጁ፣ ይችላል፣ ግጥም ይችላል፣ ዜማ ይችላል። የእሱን ዘፈን ለምንድን ነው ያላሳተማችሁት ያልኩለት እኔ ነኝ። ዛሬ ሲታወቅ ነው ወይ 17 መድፌ ምናምን ብሎ ሲመጣ ነው ወይ የምታሽቃብጡ ያልኩ እኔ ነኝ። እና እዚህ ጋር መጠቅ አፍክና ትክፈት። እኔ ቴዎድሮስን በግል ምጠላው ሰው አይደለም፣ በጣም የማበረታታው ሰው ነኝ። ገርጃ አውቀዋለሁ እኔ። እህቱን ባሪቾን አውቃታለሁ፣ እሷ ላታውቅ ይችላለች። አይኖሃ ፋሲለደስ ፎቶ ቤት ትመጣ ነበር፣ እሱ ራሱ ይመጣ ነበር፣ ሙቪ ይከራይ ነበር። አይ ኖ ዩ ቴዎድሮስ ካሳሁን። እኔ የቴዲ የግል ጸብ የለብኝ። አናምንም። ማስረጃ አምጣ ሞጣ። አናምንም። ማስረጃ ካላሳየን አናምንም። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምን ነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምንም ቢዘፍን ቴዲ እንደማይሳሳት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ። ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ምን ነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሰው ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሄጄ እቀምጣለሁ፣ አንዱ ወንበር ላይ ሄጄ እቀምጣለሁ። ምን አጠፋ ቴዲ? ነይ ማታ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው። መማፀን ያለ ሰው ነው። በኮማንድ ፖስቱ ታስሬ ተሰብስበን እያወራን ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልእክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያሊሱ ጎንደር ጎንደር አለ። ችግር አለው እሱ። የጅማ ወጣት የአሩሲ ወጣት ምናምን ተብሎ እንዘፍን የለ ይዘፈን የለ እንሰማ የለ የወሎዋ ቆንጆ ይባል የለ የሐረር የድሬዳዋ ቆንጆ ምን ይባል የለ እንዴ? እኛ እኮ ከዚህ አልፈን እና የምንምና ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ለሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይን ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለት ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው? ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትንም ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ፣ መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወዱ አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ አቅሙምና ብቃቱም የለንም። በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም።
በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ያው ለገንዘብ ነው የዘፈነው ያለው አንድ ውጭ የሚኖር አንድ ዲያስፖራ አለ። እሱ ነው መሰለኝ ለገንዘብ ነው የዘፈነው ያለው። እስቲ ቪዲዮን እንመልከተው። ቴዲ አፍሮ ከ8 ዓመት በኋላ እንግዲህ አብይ አህመድ ወደ ስልጣን ከመጣ በራሱ ህዝብ ላይ ጦርነት ሲያደርግ ሲያፈናቅል ህዝብ ሲያስር ንጹሃን ሲገድል አገሪቷን መከራ ሲያበላ የነበረ ነው። አዲስ አይደለም። በዚህ ሁላ 8 ዓመት ቴዲ አፍሮ ወይ ጽፎ ወይ ተናግሮ ወይ ዘፍኖ አያውቅም። ከ8 ዓመት በኋላ ዛሬ ባወጣት ካሴቱ ላይ ዳስጣል የምትል ፖለቲካዊ ይዘት ያላት ግጥምና ዜማ ይዞ መጥቷል። ምክንያቱ ምንድነው ካላችሁኝ ቴዲ አፍሮ ወይ ኢትዮጵያዊነት ወይ ኢትዮጵያ ሀገር አሳስቦት አይደለም፣ ገንዘብ ለመስራት ነው። አቴንሽን ሰብስቦ ገንዘብ ለመስራት ነው። ይሄን ሁላ አመት የት ነበርክ? ህዝብ እየተፈናቀለ ሲሞት ሲታረድ የሁላ ግፍና በደል ሲደርስ ምንም አላልክም። አሁን የመጣኸው ባጭሩ ገንዘብ ለመስራት it's all about business እንጂ ኢትዮጵያዊነት ወይ ኢትዮጵያ ሀገር አሳስባ አይደለም። ሐቅና እውነቱ ይሄ ነው። ስለዚህ መሸወድ አያስፈልግም፣ ማራገብ አያስፈልግም። ሶል አባውት የቴዲ አፍሮ ቢዝነስ ነው። አመት በትግራይ ጦርነት ሰዓት ራሱ ምንም አለመናገሩ ራሱ አንድ ትልቅ ነገር ነው። ቴዲ አፍሮ በዛ ሰዓት ዝምታን የመረጠው ዝም ብሏል። እንትናም ቪዲዮ ሰርታ ነበር ሎዛ ከመንግስት ጥሪ ቀርቦለት ነበር ህዝቡን እንዲያነሳሳ ምናምን ተብሎ እምቢ ብሏል ምናምን እያለች ነበር። ትናንትና ነው ምናምን ቪዲዮ ሰርታ ነበር ሎዛ ቲዲኤፍ ታቋታላችሁ ውጭ የምትኖሯ እንደዛ ብላ ነበርና ጥሪ ቀርቦለት እምቢ በማለቱ ራሱ ልናመሰግነው ይገባል ምናምን እያለች ነበር። እናም ዝም ማለቱም አሪፍ ነው። በዛ ሰዓት አንዳንድ እንደሌሎቹ አርቲስት ምናምን ሄዶ አላነሳሳም እዛ ግንባር ቦታም ሄዶ ምናምን እንትን አላለም። በቃ ዝምታን የመረጠው። የቴዲ አፍሮ ተጽዕኖ ከኢትዮጵያ አልፎ ዓለም አቀፍ ሆኗል። ቴዲ አፍሮ በኢትዮሪካ አልበሙ አዲስ ዓለም አቀፍ ታሪክን ሰርቷል። ይፋዊ መረጃዎች እንደሚጠቁሙት ከሆነ አልበሙ በወጣ በ16 ሰዓት ውስጥ ብቻ በድምሩ 15 ሚሊዮን እይታዎችን በማግኘት የኢትዮጵያን የሙዚቃ ታሪክ ሪከርድ ሰብሯል። በዱባይና በመላው የተባበሩት አረብ ኤምሬትስ የዩቲዩብ ገበታ ላይ ቁጥር 1 ደረጃን በመያዝ ዓለም አቀፍ ኮከቦችንም በልጧል። በአሁን ሰዓት ጀንበር በ2.4 ሚሊዮን ዳስጣል በ3.2 ሚሊዮን እይታ አሁንም እየፈሰሱ ይገኛሉ። ይህ የኢትዮጵያን ጥበብ ድንበር ተሻጋሪነትና የቴዲ አፍሮን የማይናወጥ ተወዳጅነት ማሳያም ነው። ቪውማ እስካሁን ራሱ እኮ እየጨመረ ነው። አሁን አንዱ ዳስጣል የሚለው 3.5 ሚሊዮን ምናምን ገብቷል። ያ ጀንበር የሚለው 2.5 ምናምን ቪው በጣም እየሄደ ነው ያለው። በጣም በቃ እንዴ በጣም ደንግጠናል እኛም ስናየው። በአንድ ሰዓት በሁለት ሰዓት 1 ሚሊዮን ቪው ነበረ ትናንትናና በጣም በቃ አስገርሞናል። እውነት እዛው ላይ ነው ጋይስ፣ እዛው ላይ ነው ውሰጅ፣ እዛው ላይ ነው ጋይስ። በጣም የወደድኩትን ልንገራችሁ። እናንተ የትኛው ተመቻችሁ? በመጀመሪያ አብዛኛው ሰው የተመቸው ዘፈን የትኛው ነው? የቴዲ ጀንበር ነው። ጀንበር የምትሉት እስቲ የቴዲ የተመቻችሁ የትኛው ዘፈን ነው? ይበያ ወይ ዳስጣል አንደኛ ዳስጣል። አብዛኛው ሰው ዳስጣል እያለ ሁለተኛስ? የኔ ግን ምርጫ ከሰው ይለያል ማለት ነው ጋይስ። የኔ ምርጫ ከሰው ይለያል ማለት ነው። የአብዛኛው ሰው ምርጫ ይመሳሰላል ጋይስ። አያችሁ፣ አንድ ሁለት ሰው እያየው ነው። እኔ የተመቻቸው አንድ ሁለት ሰው እያየው ነው። አያችሁ ማይ ፋሚሊ ማዞሪያይ ቴንክ ዩ ሶ ማች ማዞሪያይ ቴንክ ዩ። አው ዳስጣልም ያበደ ነው ጋይስ፣ ሁሉም ያበደ ነው። የኔ ምርጫ ግን ያው እንደነገርኳችሁ ነው ማይ ፋሚሊ። አው ዳስጣልና ጀንበር የሚለው በቃ አይደገምም፣ ያበደ ሙዚቃ ነው ሁለቱ። በጣም በቃ እኔ የተመቹኝ አሁን ሁለቱ ናቸው በጣም የተመቹኝ። በሚባል ያው ፖለቲካ ነው የገዢውን መንግስት ጨፍጨፍ አድርጎ ልኩን ነግሮታል። በተለይ ጉራግኛው እኔ ጉራጌ ስለሆንኩ ልንገራችሁ ግጥም አድርጎ ነው የነገረው። ግጥም በጉራግኛ ራሱ ሲተረጎም ግዶ ነው ያሉት ሰው። እና ፍቅር መስሏችሁ ቦስተነዋል እናወርዳለን ያላችሁ
በእናታችሁ እንዳታወርዱት ብለን እንድንለምን ስትታሰሩ ታወርዱታላችሁ ነው። ስትታሰሩ ታወርዱታላችሁ። አወርደዋለሁ። የፍቅር መስሎኝ ነው። ፖለቲካ ስለሆነ አውርጁ። ምንም የፍቅር የሚመስል ነገር የለውም። ግጥም አድርገሽ ሰምተሽ እንደው በሆነ ብለሽ ወደ ፍቅር አድርገሽ ከሆነ የለም። እኛም ከዚህ በኋላ ሀገር መግባት ነው እንጂ የሚቀረው ከቴዲ ጎን ነን። ግን ለካ እሱ ውስጥ ነው ያለው። አይ ዝርያ ኧረ ይመቸው ቴዲ። በስም ሀገር ሮምዬ ንገሪኝ። እኔ የመጀመሪያ ምርጫ እሷ ናት። ጉራጌኝ ተንተን ለመሰለ እስኪ ተረጉሙት እኮ 1-3 ቀን ፋታ ቢሰጡኝ ብሎ ነው። ግን እንዳለ ጉራጌዎች ተጠርተው አሁን ቤተ መንግስት ናቸው እያስተረጉሙ። ሮምዬ አንድ ጥያቄ አለ። ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ የሚባል ሙዚቃ ሰምተሽ ታውቂያለሽ? ሙሽራ ናት ጽዮን ኦፍ ኮርስ። እንዴ በሙዚቃ ማለት በሙዚቃ ደረጃ ጽዮን ሙሽራ ነሽ ፍጹም አልሰማንም እስካሁን ድረስ። ይሄው ሙሽራ መሆኗን ነገራ። እስከዛሬ ካልሰማ ዛሬ ሰማ። እሺ የ17 መርፌዋን ለማካካስ እጅ መንሻል ጀግና መሆኑንማ አሁንማ ሙሉ የትግራይ ህዝብ ከቴዲ ጋር ነው። ምክንያቱም ይሄ ሁሉ በደል የደረሰበት ይሄ ሁሉም ጫና የመጣበት ጦርነቱ ሰዓት ወጥተ እንደሌላው አሸብሽብ ሲባል እምቢ ብሎ ነው። ከህዝብ ጋር ነው። ሁሉ ጊዜ ሰው አይረዳውም እንጂ እሱ ከህዝብ ጋር ነው። ጠቅላላ ያሸረገደች ገብታለች እስር ቤት። እነ ሰራዊት ፍቅሬ ምናምን ሽንታቸውን በባሊ ታታታታ እያደረጉ ሽንታቸውን እየሸኑ ነው እስር ቤት። ስለዚህ ቴዲ አፍሮ የቴዲንም መድኃኒዓለም ይወቀው። ሮምዬ ግን የቴዲንም መድኃኒዓለም ይወቀው። ሰው እያስገባሽ ፍቅር ምናምን ሞዴሬተሮች ሰው እያስገባችሁ ሁለት ቦታ አለ። አይፈራም እሱ። ቴምር ሐሳብ አለሽ? ዳግም ዘፈን ወጣ ሜላኒ ዘፈን እስከ ዛሬ ድረስ እኮ ጆሮአችን መግሎ ነበርኩ። ቴዲ የጆሮ ወይኔ ዘፈን ወጣ ሜላኒ ዘፈን እስከ ዛሬ ድረስ እኮ ጆሮአችን መግሎ ነበርኩ። ቴዲ የጆሮ ወይኔ ህዝቡ ደርሰህልናል እያሉት ነው። በቲክቶከሮች ሙዚቃ ደንቁረን ነበረ፣ አሁን ግን ደርሰህልናል ቴዲ እያለ ይገኛል ህዝቡ። በትናንትናው ዕለት በቃ እንደዛ ሲል ነው የዋለው ህዝቡ በቲክቶክ ላይ። ከነገ ዛሬ ይሻላል የራስን ጩኸት ተነጠቅኩ ተጣላሁና ከወንዝ ያድባር እንዴት ልታረቅ ከራሴ ጋር። አይዞሽ በቃ አንቺ ምን ሆነሽ ነው እንዴ? አታልቅሽኝ። ተይ አንቺ አልቅሰሽ አታስለቅሽኝ። ተይ ናኦሚ ተይ የምር ተይ። ፋሚሊ የዛሬ ቪዲዮአችን የኔ መስል ነበረ። የቴዲን አልበም እንዴት አያችሁት? እስቲ የተመቻችሁን ትራክ እስቲ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።